ግልጽ ጦርነት ታውጇል። ጽምዶ በሚል የተሰባሰቡት ኃይሎች የኢትዮጵያን መንግስት ለመውጋት መቀናጀታቸው ገሃድ ሆኗል። ፊልድ ማርሻሉ ባለፈው ቅዳሜ እነዚህን ኃይሎች ሂዳችሁ ጨርሷቸው ሲሉ ለሰራዊቱ አዝዘዋል። ፖለቲከኛው አቶ ገብሩ አስራት የጽምዶ ጥምረት አገራዊ ከመሆን ተሻግሮ አደገኛ ጂኦፖለቲካዊ ጥምረት ሆኗል ይላሉ። ቀጥለውም ጦርነቱ ከተጀመረ ቆይቷል በማለት ያክላሉ። አንዳንድ በጉዳዩ ላይ ትንተና የሰጡ ወገኖች በሱዳን በኩል በተለይም በብሉ ናይል ግዛት አዋሳኝ በሆነው በቤንሻንጉል ጉሙዝ ክልል አቅጣጫ አዲስ የጽምዶ ኃይሎች አዲስ የጦርነት ግንባር ሊከፍቱ እንደሆነ ሲናገሩ ተደምጠዋል። በአፋር ክልል በኩል በተለይም በራያ አካባቢ የጽምዶ ኃይሎች ከኢትዮጵያ መንግስት ጋር ሊዋጉ እንደሚችሉ ሌሎች ይደመጣል። በሌላ በኩል በሴቲት ወይም በኦም ሀጀር በኩል የኤርትራ ሰራዊት መሰለፉንና ከህወሓት ከሱዳን ከፋኖና ከሌሎች ጋር በቅርበት ግንኙነት እንደሚፈጠር የጠቆሙ አንዳንድ ወገኖች የአዲሱ ዙር ጦርነት አቅጣጫ በዚሁ በኩል መሆኑን ሲሞግቱ ከርመዋል። መተማ አካባቢ የሱዳን ጦር መጠጋቱን የጠቀሱና በዚህ በኩልም የውጊያ ስጋት ይኖራል ያሉ ወገኖች ያሉ ሲሆን በሌላ በኩል በወልቃይት ወይም ምዕራብ ትግራይ በተለይም የአርሚ ሰባ ኃይል ለረጅም ጊዜ በሰፈረበት በሸረሪና በኩል ውጊያ መኖሩ እንደማይቀር የተናገሩም አሉ። በሰሜን ምዕራብና በሰሜን ምስራቅ ኢትዮጵያ አቅጣጫ የውጭ ኃይሎች ከሀገር ውስጥ የትጥቅ ቡድኖች ጋር ተጋግዘው ሊሰለፉ ይችላሉ ተብሎ ስለሚሰጋው ጦርነት ተጨባጫዊነት እንዲያስረዱ የተጠየቁ አንድ የቀድሞ ህወሓት ወታደራዊና የፖለቲካ አመራር ጉዳዩ አፍጦ የመጣ ስጋት መሆኑን በአጭሩ ተናግረዋል። በዚህ ጉዳይ ሐሳባቸውን ያጋሩት አቶ ገብሩ አስራት ከቤንሻንጉል ጉሙዝ ክልል በኩል ብቻ ሳይሆን የሱዳን ጦር ከመተማ እስከ ሁመራ ያለውን ቀጠና ዋና የጦር ግንባር ሊያደርገው እንደሚችል የኤርትራም ሆነ የህወሓት ኃይሎች ከቆቦ እስከ መቀሌ ያለውን መስመር ሊጠቀሙበት እንደሚችሉ በሽሬ አካባቢ በአፋርና በራያ መስመር የስቆጣና የጸለምት መስመርን ጨምሮ በተለያዩ አቅጣጫዎች የጦርነት ስጋት እንዳለ ይገልጻሉ። ውድ የአንድ አፍታ ሚዲያ ቤተሰቦች ከሁመራ እስከ ፖርት ሱዳን፣ ከሽሬ እስከ ብሉ ናይል፣ ከቆቦ እስከ ኩርሙክ እንጓዛለን። የጽምዶ ኃይሎችን ወታደራዊ ዕቅድና ዝግጅት እንቃኛለን። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ባሳለፍነው ቅዳሜ በትግራይ ሰሜናዊ ክፍል በባድመና በሽራሮ መካከል በምትገኘው በገማሃሎ የድሮን ጥቃት መፈጸሙ መነገሩ ትኩረት የሳበ ዜና ሆኖ ነበር። ሰኞ ሰኔ 1 ቀን 2018 ዓ.ም ደግሞ በአወዛጋቢው የወልቃይት ወይም ደግሞ ምዕራብ ትግራይ አካባቢ ከሱዳን ድንበር ጋር አጎራባች በሆነው ሸረሪና በሚባለው ቦታ ሌላ የድሮን ጥቃት መፈጸሙ ተነግሯል። ስለ ሁለቱም የድሮን ጥቃቶች መንግስት በይፋ የገለጸው ነገር ባይኖርም ህወሓት ባወጣው መግለጫ ግን የሽራሮ ጥቃት በመደበኛ እንቅስቃሴ ላይ ባሉ የቲዲኤፍ ሰራዊት አባላት ላይ የተፈጸመ መሆኑን አረጋግጧል። ለጉዳዩ ቅርበት ያላቸው አንዳንድ ምንጮች ግን ህወሓት ሰራዊት ላይ ብቻ ሳይሆን ጽምዶ በሚባለው ትብብር ውስጥ በተሰለፉ እንደ ሻቢያና ፋኖ ባሉ ኃይሎችም ላይ የተደረገ ጥቃት መሆኑን ጠቁመዋል። ከቀናት በፊት በኢትዮጵያ በተለይም ትግራይ ክልል ውስጥ ተጨባጭ የጦርነት ስጋት መፈጠሩንና አገሪቱ ወደ ጦርነት የምትገባበት እድል መጨመሩን የሚጠቁም ግልጽ ደብዳቤ ለዓለም አቀፉ ማህበረሰብ ህወሓት መጻፉ ይታወሳል። በኢትዮጵያ እጅግ አውዳሚ ሆነና ቀጠናዊ ውድመት ጭምር የሚያስከትል ጦርነት ከመፈጠሩ በፊትም ዓለም አቀፉ ማህበረሰብ ሁኔታውን ለማስቆም የሚጠበቅበትን ጥረት እንዲያደርግ ህወሓት ጠይቆ ነበር። ህወሓት ይህንን የማሳሰቢያ መልእክት ከማስተላለፉ በፊትም ቢሆን በሰሜን ኢትዮጵያ ዳግም ጦርነት እያንዣበበ ነው የሚለው ስጋት በበርካታ ወገኖች ሲነሳ ነው የቆየው። ይህ በሆነ በቀናት ልዩነት የድሮን ድብደባዎቹ ተከታትለው መፈጸማቸው የተፈራው ጦርነት እንደገና ይቀሰቀስ ይሆን ወይ የሚለው ስጋት ከፍ ብሎ መደመጥ ቀጥሏል። የድሮን ጥቃቱን ተከትሎ ህወሓት ባወጣው መግለጫ ለአይቀሬው ጦርነት እንዘጋጅ የሚል አንድምታ ያዘለ
ያዘለ መልእክት ነበር ያስተላለፈው። ግንቦት 29 ቀን 2018 ዓ.ም በዕለታዊ እንቅስቃሴ ላይ ባሉ የሰራዊት አባላት ላይ የድሮን ጥቃት የፌዴራል መንግስት መፈጸሙን የሚጠቁመው መግለጫው ይህንን መሰል የድሮን ጥቃትም ከቀረብ ጊዜ ወዲህ መደጋገሙን ያመላክታል። በአፋር ክልል አዋሳኝ አካባቢዎች እንዲሁም በአወዛጋቢው የጠለምት አካባቢ ፌዴራል መንግስቱ ተመሳሳይ የድሮን ጥቃት መፈጸሙን መለስ ብሎ ያስታወሰው መግለጫው ከፕሪቶሪያ የሰላም ስምምነት ወዲህ ቢሆን የፌዴራል መንግስት ትግራይን ወደ ዳግም ጦርነት ለመክተት ግፊት ሲያደርግ መቆየቱን ይወነጅላል። የፌዴራል መንግስቱን የትግራይን ህዝብ የማጥፋት ዓላማ አለው በማለት የወነጀለው የህወሓት መግለጫ በትግራይ ላይ ወታደራዊ ከበባ ከማድረግ በዘለለ ከሃዲ ተጋሮዎች ሲል የጠቀሳቸውን ከህወሓት የወጡ ፖለቲከኞችን በመጠቀም ጭምር የጥቃት ቀለበት ውስጥ ክልሉን ለማስገባት እየሰራ መሆኑን ይከሳል። ጠላትን በጽናትና በአንድነት መመከት እንዲሁም ፍትሃዊ ትግል ማድረግ የመመከት አቅምን ማጠናከር የሚሉ አገላለጾችን የሚጠቀመው መግለጫው ትግራይ ተገዳ ወደ ጦርነት ለመግባት መቃረቧን ነው ያስታወቀው። ህወሓት ይህን ቢልም የትግራይ ተቃዋሚ ድርጅቶችና አንዳንድ የፌዴራል ከፍተኛ ባለስልጣናት ግን ከዚህ የሚቃረን ሐሳብ ሲያቀርቡ ነው የተደመጠው። በሁርሶ አዳዲስ የሰራዊት አባላትን ሲያስመርቁ ስለ ህወሓት አዲስ እንቅስቃሴ የጦርነት አጀንዳ መሆኑን ያወሱት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶ ብለው እየተባበሩ ያሉ ኃይሎችን በባንዳነት ወንጅለዋል። ጽምዶ ብለው የመጡት ጠላቶቻችን ዛሬ የጀመሩት ሳይሆን በ1960ዎቹ የተጀመረና ቀይ ባህርን ያሳጣን የባንዳዎችና የባዳዎች የተቀናጀ ሴራ ነው የሚል ንግግር ያሰሙት ፊልድ ማርሻሉ ቅርብ ጊዜ ወዲህ በህወሓትና በዙሪያው ባሉ አጋሮች መካከል የማጠናከር እንቅስቃሴ የሚታይ መሆኑን ገልጸዋል። ኢትዮጵያ እነዚህን ባንዳ ያሏቸውን ኃይሎች አሳፍራም እንደምታሸንፍም ነው ፊልድ ማርሻል ብርሃኑ ጁላ የተናገሩት። ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በወጣው መግለጫ በታህታይ አዲያቦ በተለይም በገመሃሉ አካባቢ የድሮን ጥቃት መድረሱን ያመላከተ ሲሆን ህወሓት እንደ ሻዕቢያ ካሉ ኃይሎች ጋር የሚያደርገውን የጦርነት ዝግጅትም ማስቆም እንደሚያስፈልግ አስታውቋል። የፕሪቶሪያ የሰላም ስምምነትን ከማፍረስ ባለፈ በክልሉ የተመሰረተውን ጊዜያዊ አስተዳደር ስልጣን በኃይል በመንጠቅ አሁን ደግሞ ወጣቶችን በማፈስ ለጦርነት እየተዘጋጀ ነው ሲል የከሰሰው ስምረት ህወሓት ከኤርትራ በተጨማሪም ከጎረቤት ሱዳንና ከሌሎች ኃይሎች ጋር ተባብሮ አዲስ የጦርነት ግንባር መፍጠሩን ጠቁሟል። ሌላው መግለጫ የሰጠው አረና ትግራይ ፓርቲ በበኩሉ የሽራሮ የድሮን ጥቃት በመንግስት መፈጸሙን በመግለጽ ጽምዶ በሚል ግንባር የፈጠሩ የፋኖ የሻዕቢያና ህወሓት ኃይሎችን የጦርነት ዝግጅት ለማስቆም የተደረገ ነው ብሏል። አንዳንድ ለትግራይ ፖለቲካ ቅርብ የሆኑ ምንጮች አሁን ጽምዶ የተባለውና በህወሓትና በሻዕቢያ መካከል የተጀመረው ግንኙነት በሂደት የኦነግ ሸኔ፣ የፋኖ፣ የአፋሩ ጉጉሞ፣ የቤንሻንጉል ጉሙዝ፣ የጋምቤላ፣ የሶማሌና ሌሎች ተቃዋሚ ኃይሎችን አሰባስቦ የተፈጠረ ከውጭ ደግሞ እንደ ኤርትራ ሱዳንና ግብጽ ያሉ መንግስታትን ያካተተ አዲስ የኃይል አሰላለፍ መሆኑን ይናገራሉ። ይህ ስብስብ ደግሞ በዋናነት የኢትዮጵያ መንግስትን የመዋጋት ግብ ያለው መሆኑን ይጠቁማሉ። ከዚህ በመነሳትም አንዳንድ ወገኖች ጽምዶ የሚባለው የኃይል አሰላለፍ አሁን ወደ ጂኦፖለቲካዊ ግንባርነት የተሸጋገረ ይመስላል ሲሉ ነው መላምታቸውን የሚያስረዱት። ይሁን እንጂ የሰሞኑ የድሮን ጥቃት በዋናነት ማንን ኢላማ ያደረገ ነበር? ጥቃቱ ለኤርትራ ድንበር ቅርብ በሆነ አካባቢ ለምን ደረሰ? የደረሰው ጉዳትስ ምን ያህል ነው? ከሚሉት ጀምሮ ጥቃቱ የአዲስ ጦርነት መነሻ ነው ወይ የሚሉ ጥያቄዎች በሰፊው እያስነሳ ነው። ከዚሁ ጋር ተያይዞ ደግሞ የጽምዶ እንቅስቃሴ ኤርትራ ከሱዳንና ከግብጽ ጋር ተያይዞ እንዴት ሊነሳ ቻለ የሚሉ ጉዳዮችም በአሁኑ ወቅት በሰፊው መነጋገሪያ ሆነው ይገኛሉ። ስለ ድሮን ጥቃቱ ምንነትና አንድምታው
ስለ ጽምዶ አዲስ የኃይል አስተላለፍና ስለ ጦርነት ስጋት ሐሳባቸውን ያጋሩትና ከሪፖርተር ጋር ሰፊ ቃለ መጠይቅ ያደረጉት የአረና ፓርቲ መስራችና አንጋፋው የትግራይ ፖለቲከኛ አቶ ገብሩ አስራት ጦርነቱ ከተጀመረ መቆየቱን ነው የሚናገሩት። የሽራሮ ድሮን ጥቃት አርሚ 13 በሚባለው የህወሓት ሰራዊት ላይ መፈጸሙን የጠቀሱት አቶ ገብሩ ይህ ኃይል በኤርትራ በኩል አልፎ ወደ ሱዳን ለመሸጋገር በእንቅስቃሴ ላይ እንደነበር ማረጋገጣቸውን ገልጸዋል። ባለኝ መረጃ የአርሚ 13 አባላት ከምሽቱ 4 ሰዓት በድንገት ተነሱ ተብለው ወደ ሱዳን ለመሻገር ሲጓዙ ስለዚሁ ጉዞ መንግስት ቀድሞ መረጃ ስላገኘ ነው መሰለኝ የድሮን ጥቃት ተፈጽሞባቸዋል። ወደ 10 መኪና ነበር የሚጓዘው። ብዙ ጉዳት መድረሱን አረጋግጫለሁ። ህወሓትም ሆነ መንግስት ጦርነቱን በይፋ ባያውጁትም ጦርነቱ ከተጀመረ ግን ቆይቷል። በሱዳን አርሚ 7 የሚባል የህወሓት ሰራዊት አለ። ህወሓት ቢክድም ጄኔራል አብዱል ፈታህ አልቡርሃን ከሚመሩት ከሱዳን ጦር ሰራዊት ጎን ተሰልፎ እየተዋጋ ነው። አሁን ደግሞ ከህወሓት ከሻቢያ ከግብጽና ከሱዳን ጋር ተስማምተው በሱዳን በኩል ያለውን ኃይል አጠናክረው ለመዋጋት ጥረት እያደረጉ መሆኑን እናውቃለን በማለት የተናገሩት አቶ ገብሩ በይፋ የታወጀና የተሟላ የሚባል ጦርነት ባይኖርም ነገር ግን ቀጠናዊ መልክ ያለው ጦርነት መካሄድ ከጀመረ መሰነባበቱን ነው የገለጹት። ህወሓት ፕሪቶሪያ ፈርሷል ብሎ ሲያውጅ ነው ጦርነቱ የተጀመረው። የሰላም ስምምነቱን መሰረት አድርጎ የተመሰረተውን የጊዜው አስተዳደር በኃይል አስወግዶ ትግራይን ሙሉ በሙሉ ሲቆጣጠር ነው ጦርነቱ የተጀመረው። ህወሓት ሰላምን ለጊዜ መግዣ ብቻ የሚጠቀም ድርጅት ነው። ፕሪቶሪያንም ልክ እንደዛው ተጠቅሞ ጽምዶ ብሎ ከሻቢያ ጋር ግንባር ፈጥሮ ለጦርነት ሲዘጋጅ ነው የቆየው። ጽምዶ የዛሬ 2 ዓመት ሲጀመር እነሱ የህዝብ ለህዝብ ግንኙነት ነው እንደሚሉት ዓላማ እንዳልሆነ ቀድሞ የገባን ነበር። በጊዜውም ስናገረው እንደነበረው ሁሉ ጽምዶ ወታደራዊ ግንባር እንጂ የህዝብ ለህዝብ ግንኙነት አይደለም። በሀገር ውስጥ ያሉ ትጥቅ ያነገቡ እንደ ፋኖ፣ ኦነግ ሸኔ፣ አጉጉሙ ያሉና ሌሎች ተቃዋሚ ኃይሎችን ከማሰባሰብ በዘለለ አሁን ደግሞ ግብጽንና ሱዳንን የመሳሰሉ ሀገሮችን ወደ አካተተ የጂኦፖለቲካዊ ግንባርነት ተሸጋግሯል በማለት አቶ ገብሩ አስረድተዋል። ፊልድ ማርሻል ብርሃኑ ጁላ ልክ እንደ 60ዎቹ ትውልድ ሁሉ ከምቀኛ የጎረቤት ሀገሮችና ከታሪካዊ ጠላቶች ጋር ተባብሮ አገሩን የሚወጋ ኃይል መፈጠሩን ተናግረዋል። ጽምዶም ይሁን መሰል ዓላማ ያለው ስብስብ እንደሆነ የተናገሩት ፊልድ ማርሻሉ ኤርትራን፣ ሱዳንንና ግብጽን በስም ጠርተው በጽምዶ ደጋፊነትና አሰማሪነት ወንጅለዋል። ከፊልድ ማርሻሉ በተጨማሪ አንዳንድ በጉዳዩ ላይ ትንተና የሰጡ ወገኖች በሱዳን በኩል በተለይም በብሉ ናይል ግዛት አዋሳኝ በሆነው በቤንሻንጉል ጉሙዝ አቅጣጫ አዲስ የጽምዶ ኃይሎች አዲስ የጦርነት ግንባር ሊከፍቱ እንደሆነ ሲናገሩ ተደምጠዋል። በአፋር ክልል በኩል በተለይም በራያ አካባቢ የጽምዶ ኃይሎች ከኢትዮጵያ መንግስት ጋር ሊዋጉ እንደሚችሉም ሌሎች ይደምጣሉ። በሌላ በኩል በሰቲት ወይም በኦም ሀጀር በኩል የኤርትራ ሰራዊት መሰለፉንና ከህወሓት ከሱዳን ከፋኖና ከሌሎች ጋር በቅርበት ግንኙነት እንደሚፈጠር የጠቆሙ አንዳንድ ወገኖች የአዲስ ዙር ጦርነት አቅጣጫ በዚሁ በኩል መሆኑንም ሲገምቱ ከርመዋል። መተማ አካባቢ የሱዳን ጦር መጠጋቱን የጠቀሱና በዚህ በኩልም የውጊያ ስጋት ይኖራል ያሉ ወገኖች ያሉ ሲሆን በሌላ በኩል በወልቃይት ወይም ደግሞ ምዕራብ ትግራይ በተለይም የአርሚ 7 ኃይል ለረጅም ጊዜ በሰፈረበት በሸረሪና በኩል ውጊያ መኖሩ እንደማይቀር የተናገሩም አሉ። በሰሜን ምዕራብና በሰሜን ምስራቅ ኢትዮጵያ አቅጣጫ የውጭ ኃይሎች ከአገር ውስጥ የትጥቅ ቡድኖች ጋር ተጋግዘው ሊሰለፉ ይችላሉ ተብሎ ስለሚሰጋው ጦርነት ተጨባጫዊነት እንዲያስረዱ የተጠየቁ አንድ የቀድሞው የህወሓት ወታደራዊና የፖለቲካ አመራር ጉዳዩ አፍጥጦ የመጣ ስጋት መሆኑን ባጭሩ ተናግረዋል። በአሁኑ ወቅት ከትግራይ ጋር ዙሪያውን በሚዋሰኑ አካባቢዎች ያለውን የኃይል አሰላለፍ የተነተነው የትጥቅ ግጭቶችን የሚዘግበውና የሚመዘግበውና ስጋታቸውን የሚዘረዝረው አክሊድ የተባለው ተቋም በሁለት አቅጣጫ ማለትም በኤርትራና በሱዳን በኩል ከኢትዮጵያ መንግስት ጋር የሚደረግ የጦርነት ስጋት መኖሩን ይጠቁማል። በጀነራል አብዱል ፈታህ አልቡርሃን የሚመራው
የሱዳን ሰራዊት በተቃራኒው የተሰለፈውንና ውጊያ የገጠመውን በጀነራል መሐመድ ሐምዳል ዳጋሎ ሄሚቲ የሚመራውን የሱዳን ፈጥኖ ድራሽ ኃይልን ኢትዮጵያ ትደግፋለች በሚል እንደሚወነጅል የተቋሙ ትንተና ያወሳል። ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ተባብራ ለፈጥኖ ድራሽ ኃይሉ ትጥቅና ስልጠና ከመስጠት በተጨማሪም ከኢትዮጵያ የተነሱ ድሮኖች ጥቃት አድርሰውብኛል የሚል ውንጀላ የሱዳን ጦር ያሰማል። ይህን የሚለው የሱዳን ጦር ግን ራሱ በግብፅና በሳውዲ አረቢያ ቀጥተኛ ድጋፍ እንደሚደረግለት እንዲሁም ሻዕቢያና ህወሓትን የመሳሰሉ ኃይሎችም ከጎኑ እንደተሰለፉለት ትንተናው ያስቀምጣል። ይህን ሁሉ ደግሞ ከኢትዮጵያ ጋር ያለውን ፍጥጫ የበለጠ እንዳጠናከረው ይጠቁማል።